እናንተ ውሾች ከጀርባዬ ምን እያደረጋችሁ? በጣም ይገርማል። በዚህ ፍጥነት ይደርሳሉ ብዬ አላሰብኩም ነበር። ምን እያልሽ ነው? ፋይሉ ፖሊሶች እጅ ደርሷል እያልኩሽ ነው። ቃል መጨረሻሽ ደርሷል። የኔ መጨረሻ አንቺ አይደለሽም እሺ የምታነብይልኝ? እየተነበይኩልሽ አይደለም። እውነታው ደርሷል። እውነታው ደግሞ አሁን እንደምታየው ነው። ትሰሚኛለሽ ሱሲ? የኔ መጨረሻ ቀን ከመጣ ያንቺም የመጨረሻ ቀን ይመጣል። እሺ? አይመስለኝም ቃል። አልሞት ባይ ተጋዳይ ሆኖብሽ ነው። ከኔ በፊት ያንቺ መጨረሻ ደርሶ። ትሰሚያለሽ? የኔ መጨረሻ ደርሶ ብትይኝ እንኳን አንቺን ለመግደል ስል እነሳለሁ። ቃል ዝም ብለሽ አትተርቺ። መግደል ከፈለግሽ ቆንም አለው ለምን አገኘኝም? ነገሩን እስካጣራ ድረስ አልገልሽም። ሶስና እኔ እንዳንቺ ችኩል ሴት አይደለሁም። ካንቺ የምፈልገውን ነገር እስካገኝ ድረስ ደም እስክትተፊ ድረስ አሰቃይሻለሁ። ለምን ዋሽሽ ሶሲ? ፋይሉን እኮ ለፖሊሶች እንደሰጠሽ ካወቅች ትገለናለች። አትገለንም። ምክንያቱም ፋይሉን እኛ ለፖሊሶች እንደሰጠን እንኳን ብታምን እኛም በዚህ ሰዓት አትገለንም። ወንጀሏን ያከብድባታል እንጂ ያቀልላት። በዚህ ሰዓት የወንጀል መክበድና መቅለል መቻ አሳስቧል። እሷ የምትፈልገው አንድና አንድ ነገር ፋይሉን ብቻ ነው። እሱን ደግሞ ቀድሞ ፖሊሶች መግባቱን ካወቀች በታምር ልታቆየን አትችልም። በቃ አንተ አትፍራ። ፖሊስ ጣቢያ ሄዳ እስክታረጋግጥ ድረስ ትንሽ ትፍራ ብዬ ነው። ጥሩ አደረግሽ። ግን ለምን ይፈልጓት ይመስልሻል? እንግዲህ ሌላ የሰራችው ወንጀል ይኖራል ማለት ነው። የሰውን በገና ብዙ ያስከፍላታል። ዋጋዋን ትከፍላለች። ልክ ነህ። ስንት ንጹህ ህፃናቶች በሷ ተስፋ ቆርጠዋል። ህይወታቸው ተበላሽቷል። በጣም ገና ዋጋዋን ትከፍላለች። ነይምጣ። ወዴት ነው? አይመለከትም። ልጄ እኮ ነው። እንዴት ነው የማይመለከተኝ? ብታቀሷንም ይፈልጋቷል። አንተ ግን ካለፈው ስህተት አትማር። እሷንም አሽቀንጥረ መጣል ነው ፈልጎ ከዚህ ቤት። ቆይ አንተ እሷ ምን ስለሆነች ነው ለሷ ተቆርቋሪ ሆንከው? ያንተ በደል ምን ያህል ዘልቆ እንደሚል ስለማቅ ነው። ምን ማለት ነው? መጀመሪያ ልትደሰትባት አመጣ። አሮን ሲላ ጎዳና ላይ አሽቀንጥረ መጣል ፈልግ። ገና ያት እስቲ ልጅ እኮ ነች። የት ትደርሳለች ብሎ የሚጠብቃት ስንት ሰው አለ? እኔ የትም ስለመድረሷ ምን አገባኝ? ብቻውን ከቤቴ እንድትወጣልኝ ነው የምፈልገው። እኮ ትወጣለህ አለች። ነይ እንውጣ እንጂ። ምን ሆኗል ልጁ? ወዴት ነው የምትሄደው? አይመለከትም። ቆይ ምን ነው የምትለው? እሷን ስታስወጣ ዝም ብያለሁ። እኔም አብሬያት እወጣለሁ። ቤተሰቦቿን ከየትም ብለህ ፈልግና ከሷ ጋር አገናኛት ነው ያልኩት። ቤተሰቦቿን እንኳን እኔ እሷ ራሷ አታውቃቸው። ዘረቢስ ምርጫው አንተ ነው። እሺ እፈልጋለሁ። በቃ አርፈህ ተቀመጥ። እሺ አንቺ ዘረቢስ እዚህ የምታውቂው ሰው አለ? ወንድሜ ከገጠር መጥቷል እኔን ፍለጋ። የት ነው ያለው? የት እንዳለ እንኳን አላውቅም፣ ግን ቡልቡል አካባቢ አይቼዋለሁ። እና እንዴት ነው ማግኘት የሚቻለው? ስልክ አለው? ስልኩ እኮ አይሰራም። እና ስራዬን ትቼ እሱን ፍለጋ ልዞር ነው? ምን ሆነሽ ነው ቃል? እኔ እኮ ከቢሮ ውጪ ሌላ ስራ ላይ ነበርኩ። ቢሮ ጠብቀኝ ብለሽ አጣድፈሽ የጠራሽኝ ምን ሆነሽ ነው? አዳነ የተፈጠረውን ስትሰማ ስለምን ስራ እንደምታወራ ይገባል። ምን ነው ቃል? የተፈጠረ ነገር አለ? አዎ በጣም ከባድ ነገር ተፈጥሯል። እሺ ምንድነው የተፈጠረው? አታስጨንቂኝ፣ ንገሪኝ። አዳነ ፖሊስ ደውሎልኝ ነበር። ለምን? ምን ብለው ነው የደወሉልሽ? ምክንያቱን አልነገሩኝ፣ ግን ደግሞ ለምርመራ እንፈልግሻለን ነው ያሉት። ለምን ምርመራ ነው የፈለጉሽ?
እኔ እንጃ ምንም ነገር አልነገሩኝም። ዝም ብለሽ ነው ያሉኝ። እና ምን ይሻላል ታዲያ? እኔ እንጃ አድዬ መሄድም ፈራው። ቆይ ልቅር እንዴ? የከፋ ችግር ውስጥ መግባት ነው እንዴ የምትፈልጊው? ዛሬ ባትሄጂ እኮ ነገ በርሽ ላይ የፖሊስ ማት ነው የሚገኘው። እሺ ታዲያ ምን ላድርግ? አድዬ እውነቴን ነው የምልህ፣ እኔ መታሰር አልፈልግም። አይ እንግዲህ አትርበትበቺ። ምንም የሚፈጠር ነገር የለም። አዳነ እንዴት ነው ምንም የማይፈጠረው? እንዴ ምንም ካልተፈጠረ ለምን ይጠሩኛል? መቼም እኔን ለማየት ፈልጎ አይደለም። ይኸውልሽ ቃል ምንም ይሁን ምንም ዛሬ መሄድ አለብሽ። ሄደሽ ቃልሽን ስጪ። ለምትሰጪው ቃል ግን ተረጋግተሽ ነው መመለስ ያለብሽ። ዛሬ ወንጀለኝነትሽ የሚረጋገጥበት ቀን አይደለም። ወይ መረጋጋት? አዴ ፖሊስ ፊት ቆሜ እንዴት ነው የምረጋጋው? እንግዲህ እሱ ያንቺ ምርጫ ነው። ማድረግ ያለብሽ ነገር ቢኖር አንቺ ምን መሰለሽ፣ ተረጋግተሽ የሚጠይቁሽን ጥያቄ በኮንፊደንስ መመለስ ነው። አይ ብለሽ ግን የምትንተባተቢ ከሆነ የምትቀባጥሪ ከሆነ ግን ወንጀሉ በጠቅላላ ወደ አንቺ ስለሚዞር አንቺ ማድረግ ያለብሽ ተረጋግተሽ በኮንፊደንስ ነው ቃል መስጠት ያለብሽ። እንዴት ነው የሚጨንቀው? አውቃለሁ እኮ ቃል በጣም ያስጨንቃል። ግን ይሄን ነገር ደግሞ ተረጋግተሽ መወጣት አለብሽ። ቆይ እኔ የምልህ ስለ አማን ነው አልጠይቁኝ የሚችሉት? እኔ እንጃ ቃል፣ እኔ ምን አውቃለሁ። ግን ይኸውልሽ ተረጋግተሽ መልሽላቸው። ኡፍ በጣም ይጨንቃል። እሺ በቃ ና ሸኘኛውን። ምን? አረ እኔ አልሄድም። ራይድ ጠርተሽ ሂጂ። በጣም ፈሪ ነሽ። ደግሞ እንደ ጀግናዬን ተረጋጊ ትለኛለህ እንዴ? አረ ፈርቼ አይደለም ባክሽ። እና መንዳት ደክሞክ ነው? ለማንኛውም አሳውቃለሁ። ልሂድ በቃ። ዲያርቃ እንዴት ቢሮ ድረስ መጣ? ደውዬልህ ነበር አይደል? ለምን ያልመጣው? ወይ አለቃ፣ እኔም በጣም ችግር ውስጥ ነው ያለሁት። ነገሮች አልተመቻቹልኝም። እኔ ስለአንተ ችግር ምንም አይመለከትም። ሰውዬ ቶሎ ብለህ ብቻ ልጅቷን ከቤት አስወግድ። ቆይ ግን ለምንድን ነው የምትለማመጣት? አስወጥታ አትወረውራትም እንዴ? እሱን ባደርግ ብችል አንተ ጋር እመጣለሁ። ለምንድን ነው እሱን ማድረግ የማትችለው? በቃ አልችልም። ይሄንን ባደርግ ልጄን አጠዋለሁ። ልጄ እኮ በአንድ ቀን ውስጥ ነው ለሷ ጠበቃ የሆነው። እቺ ተንከሲስ በሄደችበት ቤት ሁሉ ችግር መፍጠር እኔንም ትልቅ ችግር ውስጥ አስገብታኛለች። ለምን ወስደህ ሌላ ቦታ አታረጋትም? ቆንጆ ናት፣ ልጅ ናት። ኧረ በጭራሽ አላደርገውም። ሌላ ችግር ነው ይዛብኝ የምትመጣው። አይመለከተኝም አዳነ። ብቻ ከቤቴ ወስደህ የሆነ ቦታ አርጋት፣ ተረከበኝ። ለምን እሷን የሚረከበኝ ሰው አንቀጥርም? ምን ማለት ነው? ዋናው ዓላማ ልጅህን ማሳመን ነው አይደል እንዴ? አዎ ልጄን ማሳመን ብቻ ነው ፈልገው። ስለዚህ ለሷ ዘመድ ነኝ የሚል ሰው እንቅጠር፣ ከቤት ያስወጣት፣ ከዛ ሲፈልግ የትም ይጣላት። አንተ ያማሃል እንዴ? እንዴት ነው እሷ የማታውቀው ሰው ሲመጣ ዝም ብላ ዘመዴ ነው ብላ ትከተለዋለች? እሱን ለኔ ተውልኝ። ወዳ ሳይሆን በግድ እንድትከተለው እናደርጋለን። በምን መንገድ? አለቃ እሱን አንተ ነገሩን ስታምንበት አሳውቀኝ። በደንብ አስብበት። እሺ ማታ እንነጋገራለን። እሺ አለቃ። ደህና ዋል። እሺ እናንተ ቁጫጮች ፋይሉ የት ነው ያለው? ምንድነው? ላንተ አልደወሉልህም እንዴ? እነማን ናቸው ለኔ የሚደውሉልኝ? ለቃል የደወሉላት ናቸው። ቃል መቼስ እንደተደወለላት ሳትነግራት ቀረ። አንቺ የውሻ ልጅ ፋይሉን ለፖሊስ ሰጥተሻል? አይገርምም?
እኛ ራሱ እንዴት በዚህ ፍጥነት ደረሱባቸው እያለን እያሰብን ነበር። ሳትቀድማቸው ቀደሙ አይደል? ስለዚህ ፋይሉ ለነሱ ከደረሰ የእናንተ እዚህ መሆን ትርጉም የለውም ማለት ነው። ስለዚህ እኛን ትገለናለህ ማለት ነው። ጎበዝ ልጅ፣ መጨረሻችሁን ስላወቃችሁ ስለዚህ ሁለታችሁም ትሸለማላችሁ። አንተ ግን የራስን መጨረሻ አታውቀው። እስኪ አንቺ ንገሪኝ ባክሽ፣ ምንድነው መጨረሻዬ? አቤልን የገደለ እጅ ተቀበዝባዥ ይሆናል። ዋው! የመጽሐፍ ቅዱስ ዕውቀትሽ በጣም አስገርሞኛል። ግን ደግሞ እውነታው እሱ አይደለም። እኔም ደግሞ ልንገርሽ። ይቻላል። እስኪ ንገረኛ። በመጀመሪያ እንደሚታወቀው 2000ንም እገላለሁ። ከዛ በኋላ ገንዘቤን በእጅ ያስገባለሁ። ከዛ ከሀገር እወጣለሁ። ከዛ በሰላም በደስታ ኖራለሁ ማለት ነው። እሺ፣ ችግር የለውም። እሱን የምናየው ይሆናል። ስለዚህ እናንተን ከመግደል ልጀምራ። ሰላም መርማሪ፣ እንዴት ነህ? መጥሪያ ደርሶኝ ነበር የመጣሁት። እሺ፣ ምን ነበር? አንተ ነው ወደ ያስጠጋው። ትንሽ ጠጋ። ያዝኩት። ያዘው ወጥረው። እኔ ውጭ ያለው ነገር አጣርቼ እመጣለሁ። አይሆንም፣ ብቻሽን አትሄጂም። ስማኝ፣ አንተ ደግሞ እኔ ውጭ ያለው ነገር አጣርቼ እመጣለሁ። ከዛ በኋላ ወዴት ልትሄድ ነው? ምን አገባሽ? ልትቆጣጠሪ ነው እንዴ? ኧረ አይደለም፣ እንዲሁ ዝም ብዬ ነው እኮ። ምግብ ምን ትፈልጊያለሽ? እኔ እኮ እዚሁ መስራት እችላለሁ። አንተ ገዝተህ አታምጣ። መስራት ከፈለግሽ የራስሽ ጉዳይ። እኔ ራሴን አመጣለሁ። ገብተሽ ስሪ።
ምንድነው ሰራለሁ ብለሻል ነበር እንዴ? ምንም የሚሰራ ነገር የለም እኮ። እና መኖር አለመኖሩን ሳታቂ ነው እንዴ ይሰራል ያልሽ? አይ ያለ መስሎኝ ነበር። ያለ መስሎኝ ነው። እናም በዚህ ፀሐይ ማን ነው የሚያመጣልሽ? አይ እኔ አራበኝም፣ ችግር የለው። እሺ ካራበሽ ምን አገባኝ? ተነሽ እጅሽን ታጥበሽ። ተው አራበኝም፣ አንተ ብላ። ተነሽ ታጥበሽ ነይ። እንዴት ነው የምትበይው እባክሽ? እየበላው ነው። አልቃሻ ምን ሆንኩ ብለሽ ነው የምታለቅሽው? አይ ምንም አልሆንኩም፣ አላለቀስኩም። እና አይንሽ ዝናብ ዘንቦበት ነው? አትያዡ፣ አልቀሰሽ ይውጣልሽ። መቼም እዚህ ድረስ የተከተለን ሰው አለ ብዬ አላስብም። እኔ ራሱ በጣም ደክሞኛል። የሆነ ቦታ ሄደን ምግብ እንብላ። በምናችን እንበላለን? ገንዘብ እኮ የለንም። እሺ ስልካችንን እንኳን እንዳናሲዝ ስልካችን እነሱ ጋር ነው ያለው። እሺው ምንድነው የምናደርገው? የትም መሄድ አንችልም። ቤታችንን ያውቁታል፣ ይመጣሉ። ስለዚህ ቅድሚያ ፋይሉን ለፖሊሶች ማስረከብ አለብን። በእኔ አሁን መጀመሪያ ምግብ የምናገኝበት ነገር ብንፈልግ ነው የሚሻለን። እና ከየትሽ እናምጣ? እኔም እኮ ፈልጋለሁ። ማንንም ምግብ በነፃ አይሰጥም። እና እንደዚህ ተዳክመን ልንከራተት ነው እንዴ? ምንም አንንከራተትም። አሁን ፋይሉን የት ነው ያስቀመጥከው? ሰፈር ያለ ሱቅ ነው የሰጠሁት። በቃ እዛ እንሄዳለን። ግን አሁን ሰፈር ሜዳችን ትልቅ ችግር ያመጣል። ችግር ሊኖር ይችላል፣ ግን ምንም አማራጭ የለንም። ፋይሉን ወስደን ለፖሊሶች መስጠት አለብን። አለበለዚያ ነገሮች ሁሉ ይበለሻሻሉ። እሺ ከዛ አካባቢ ምግብ ነገር ብንለምንስ? እባክህ ተሙ፣ አሁን ሂድና ፋይሉን አንጣው። እንዴ ብቻዬን? እንዴ ምን ነው በጣም ፈራ? እንዴት አልፈራም? ብታሰር ራሱ እንዴት እንደማመልጥ አላውቅም። ባመልጥ እንኳን የት እንደምገባ አላውቅም። እሺ አብረን እንሄዳለን። እኔ ዙሪያው ነው ያለው። አንተ ሄደ ፋይሉን ካስቀመጥክበት ታመጣለህ። እንግዲህ እሱ ይጠብቀን። አይዞህ አትፍራ፣ ነው ያለው። ለማስመለጥ ነው አንቺ የምትሆኚው። እሱንስ ቢሆን ማን አየበት? እንደዚህ እንደራስሽ ቤት ፈርሰስ ብለሽ ስትቀመጪ ትንሽ አይከብድሽም? ልጄ ነው ያለው። ልጄ ከጎኔ ነው ብለሽ ነው አይደል እንደዚህ የምትጫወችብኝ? ኧረ አይደለም ጋሽ፣ እኔ እኮ የወንድሜ ስልክ እስኪሰራልኝ ድረስ ነው። ከየት ያመጣሽው ወንድ? ዘረቢት። ቆይ እንደውም ዛሬ ካላስወጣውሽ ባያሳይሻለሁ። እንዳስነካ። ምን ሆነ? እንዳስነካ እናቴን ፎቶ። አዎ ልክ ነህ፣ በድዬሃለሁ።
አንተ እናቴ ፎቶ የመንካ መብት የለ ሂድና እዛ መታመጣቸውን ሴቶች ነካ የኔ እናት ባንተ በቆሸሸ እጅ የምትነካ ሴት አይደለችም የኔ ልጅ አንተና እኔ መቼም አባትና ልጅ ልንሆን አንችልም መቼም ማንሆንም የኔ ልጅ እባክህ አንዴ ላውራ አልፈልግም ውጣልኝ ከክፍሌ ላይ አልፈልግም በቃ ውጣልኝ አልፈልግም በቃ ውጣ የኔ ልጅ እኔ እኮ ወደዋለሁ አው ክፍሌ ለቀ ውጣ ውጣልኝ ክፍሌ ለቀ አልፈልግም በቃ ውጣልኝ ውጪ ከክፍሌ ውጪልኝ አንቺ ውጪልኝ አልኩሻ ውጪልኝ በቃ እናት እኮ ከሚወዳት ከፈጣሪዋ ጋር ነው ያለችው እንደዚህ ስትሆን ስታለቅስ ታያለች ያድግልኛል ብላ የምታስበው ልጇ እንደዚህ እያለቀሰ ተከፍቶ ስታየው ምንም የሚሰማት ይመስላል ካለሷ ጠንካራ ነው እናቴ ነሽ በቃ የኔ አቅም ይኸውልህ እሷ እኮ በመንፈስ ሁሌም ቢሆን ካንተ ጋር ናት እሷ እንድትደርስላት የምትፈልገው ቦታ ላይ ድረስላት በቃ አታልቅስ አትከፋ ደስተኛ ሁን እናሳያት አታልቅስ በስተመጨረሻም ተመለሽ ምን ነው ማልመለስ መስሎ ነበር እንዴ አይ እንደዛ ሳይሆን ስትቆይ ጊዜ ትንሽ ግራ ተጋባው ኡፍ የምር ግን እንደ ፖሊስ ጣቢያ አስጨናቂ ቦታ አለ እኔ እንጃ ያለ አይመስለኝም እሺ ግን ምን አሉሽ ምርመራው ስለ አማን ነበር ስለ አማን ምን ተመርዞ እንደሞት አውቀዋል ምን አረ ተረጋጋ ምንድነው እንደሚያርበተብት እኔ አማንን የገደልኳት ሴትዮ ራሱ እንዳንተ አልፈራው እንዴ እንዴት አወቁ ቆይ እኔ ራሱ ይሄ ነው ግራ ይገባኝ እና እነሱስና አይደሉ እንደኔ ሐሳብ ግን እነሱ አይመስሉኝም እነሱ ቢሆኑ ኑሮ አዳነ አንተም ትጠራ ነበር እና እኛ ሌላ የሚከታተልን ሰው አለ እንዴ አላውቅም ግን እነሱ አይመስሉኝም ሌላ የሆነ ሰው አለ ይሄ እኮ አስፈሪ ነገር ነው ቃል ዙሪያችን በሙሉ የሚከታተሉን ሰዎች አሉ ማለት ነው ኡፍ ባካታ አስጨንቀኝ ለራሴ ቃል ሙሉ ስጨነቅ ነው አልኩት ቃል ወደ ችግር ውስጥ እየገባን ነው ቆይ አንቺ ምንድነው እንደዚህ ያረጋጋሽ አዳነ እኔ በፍጹም አልተረጋጋው ግን ደግሞ በአንድ ቀን ከዚህ በላይ መጨነቅ አልችልም እሺ ምን እናድርግ ሁኔታው ላይ ሳይደርሱበት የሆነ ነገር እኮ ማድረግ አለብን ታውቃለህ እዛ ከፖሊሱ ጋር ተፋጠን ለራሴ ትንፋሽ ሲያጥረኝ ነው አልኩት አሁን መጨነቅ ሳይሆን የምፈልገው ምን ማድረግ እንዳለብኝ ነው ማሰብ የምፈልገው እሱን ለማድረግ መጀመሪያ ፋይሉ በእጃችን መግባት አለበት ሰማላ አዳነ ይሄንን ለማድረግ ቢያንስ አንዳቸው መሞት አለባቸው የዚች ልጅ ነገር እንዴት አደረገው እሱ ለነገር ነበር የመጣሁት አንተ ግን ልትሰማኝ ፈቃደኛ አልነበርክም እቺ ልጅ ስላለች ነው ድምጽን መስማት ግድ ይሆነብኝ ይቅርታ ያንን ሁሉ በደል አድርሰህብኝ ይቅርታ እናቴ ከሞተች በኋላ እኮ ብቻዬን እንዳለቅስ ነው የፈረድክብኝ እኔን ከማቀፍ ይልቅ ጠርሙስህን ማቀፍ ነው የመረጥኩ የሐዘኔ ጉዳይ መስሎ ሊቀርብ ስሞክር
አንተ ይበልጥ እየሸሸኝ መጣ። አውቃለሁ የኔ ልጅ፣ በዛ ሰዓት ሰው ያስፈልግ ነበር፣ ግን እኔም ሰው ያስፈልገኝ ነበር። እናት ሁሉ ነገሬ ነበረች። ድንገት ነው ሳናስበው ያጣናት። በቃ አልቻልኩም፣ መቋቋም አልቻልኩም። እኔን ከነ መፈጠር ይረሳኝ ራሴን ደበቅኩ። ይባስ በለ እናቴ አልጋ ላይ ከብዙ ሴቶች ጋር መተኛት ጀመርኩ። እኔም ከዛን ከአባትነት መዝገብ ሰረዝኩ። የኔ ልጅ አትበል። አሁን ጥያቄ ስለዚህ ልጅ ነው። አዲስ ያገኘው ነገር አለ? አይ ምንም የለም። ማንንም ማግኘት አልቻልኩም። ያመጣል ሰውዬ ምን አለ? የሷን ኃላፊነት ወስዶ የሚቀበል ሰው አላገኘውም። ወንድሜ አለ ካለች ግን እፈልጋለሁ ብሏል። እስከሚገኝ ድረስ የዚህ ቤት አንድ አባል ነች። ይቺ ልጅ ግን ለምንድን ነው እንደዚህ የምትንከባከባት? ምክንያቱም ተበዳይ ሴት ስለሆነች። እኔም የተበደለች ሴት ስለወለደች ለተበደሉ ሴቶች አዝናለሁ። ተው እባክህ እንደዚህ አትበል። ውይ ሞራል ተናከለ። አንተም ብሎ ባለሞራል ምን አዲስ ነገር አለ? ምንም የተገኘ ነገር የለም። ወንድም ያልተገኘ ማለት ነው? እንዴት ግን የሚፈልግሽ አንድም ዘመድ የለሽ? እኔ እንጃ። ያመረኝ እኮ ነው። ቆይ ቤተሰብ ምናምን የለሽም? አዎ የለኝም። እንዴት የለኝም ማለት? እንዴት ሰው አንድ ቤተሰብ አይኖረው? አያት አለች። እሷና ወንድም ያሉኝ። አይበቃም? አሬ ይበቃል። እናትና አባትሽስ? ሁለቱም ሞተዋል። አላቃቸውም። እኔ ከአያቴ ጋር ነው ያደግኩት። አሁን ግን አያቴ በጣም እየታመመች ነበረ። ስለዚህ እሷን ለማሳከም ነበር ወደዚህ የመጣሁት። ግን ነገሮች ሁሌም እንደጠበቃቸው አይሄዱም አይደል? አዎ ምንም በታሰበበት የሚሄድ ነገር የለም። አመሰግናለሁ። እሺ በጣም አንተ ባትኖር ህይወቴ ምን ይመስል እንደነበር ሳስበው በጣም ይጨንቀኛል። በጣም አመሰግናለሁ። ምንም አላደረኩልሽም ባክሽ። ያደረክልኝን ነገር ዋጋ እኔ ነኝ የማውቀው፣ አንተ አይደለም። በጣም አመሰግናለሁ። እሺ ተቀብያለሁ። ጤና ይስጥልን። ወንጀል ለማመልከት ነበር። እሺ ቁጭ ይቻላል። እሺ እስቲ በመጀመሪያ ስማችሁ ንገሩኝ። ሶስና ኃይሉ። ተመስገን አባተ። ምን ነው የምታመለክቱት? ወንጀል ስለ አቶ አማን ግድያ ነው? አይ አይደለም፣ ተሳስተን ነው የመጣነው አይደል ተሙዬ? አው ተሳስተናል መሰለኝ ሶሲ። አንጣ በቃ እናመሰግናለን። መርማሪ የአስከሬን ምርመራ ውጤቱ ነበር አይደል? አዎ የፋይል ለኛም ደርሶናል። በተደጋጋሚ ስንደውልሽ ስልክ አታነሺም ነበር። አዎ ችግር ውስጥ ነበርን። እኛ እኮ የነሱ ሰው መስለን ነው የደነገጥነው። የነማን ሰዎች? ያዳንና የቃል ወንጀል ነው። የሁለቱም እጅ እዚህ ፋይል ላይ አለ። በደንብ ያው ፋይሉን የት ልናገኛቸው እንችላለን? እኛ እንወስዳቸዋለን። ተነሷ፣ ፍጠኑ። ጊዜ መፍጀት የለብንም።
እሺ አለቃ እንዴት ዋልክ? ምን እቺ ልጅ ቤቴ ከገባች ጀምሮ ምንም ሰላም የለም። ልክ ነህ። ልጅቷ ምንም ሰላም የላትም። ባልኩ ሐሳብ ብትስማማ ነው የሚሻለው። በሱ ሐሳብ እንደተስማማው ለማሳወቅ ነው የመጣሁት። ይሻላል። እቺ ልጅ እኔም ጋም አንተም ጋም መሆን የለባትም። አስወጥተን መጣል ነው ያለብን። ምን አይነት ሰላም የራቃት ልጅ ነው? ከየት ነው ያመጣሃት? ያው ከገጠር ነዋ ሁሉንም ከማመጣበት። እቺ ግን በጣም ገገማ ሆነች። አረባክ ቶሎ ብላ አስወጣልኝ። አቃጥላ ልደፋኝ እኮ ነው። ደግሞ እኮ የልጅ ከሷ ጎን መቆም እኮ ነው የልብ ልብ ይሰጣት። በቃ አለቃ አትጨነቅ። እቤት ሄድና ቁጭ በል። ይኸውልህ በርህን አንኳኩቶ ነው አሁን መጥቶ የሚወስድልህ። እሺ በቃ ዛሬ ቤት ሆኜ እሱን ነው የምጠብቀው። ተስማምተናል አለቃ። እንግዲህ በሌላ ሰው ክሳለሁ። አልፈልግም። እቺን ብቻ ከቤት አስወጣልኝ። ለዚህ አታስብ አለቃ፣ እኔ ጨርሰዋለሁ። እሺ ጠብቀሃለሁ። ወይኔ አዳነ፣ አዳነ የት ገብቶ ነው? አሁን ቅርብ ሰዓት እኮ መጥቻ አይቻቸው ነበር። አዳነ ቆይ ምን እየሆንክ ነው? ይሄ ማይተዛልነት ነው። በስ ጥበቃ ይኖራቸው። ጠባቂዎቹማ ዛሬ ነው የሄዱት። እንዴት በዚህ አቅም ላይ ሆነው ሊያመልጡ ይችላሉ ብዬ ላስብ። አዳነ ማሰብ ነበረብህ። እንዴት አታስብ? አልገባኝም። ምን እየሆንክ ነው? እንጃ አላቅም። ነገሮች በጠቅላላ እየከፉ ነው ያሉት። ሄደው ለፖሊስ ነው የሚናገሩት። አዳነ ዝርዝሩን እየነገርከኝ ነው እንዴ? ሊያጠፉን እኮ ነው። እንዴት ትለቃቸዋለህ? ምን እያልሽኝ ነው? እኔ በፍቃደኝነት የለቀኳቸው አስመሰልሽው እኮ። ዝም በል እባክህ። ይሄ ማይተዛልነት ነው እባክህ። እኔ በዚህ ልክ ይሄዳሉ ብዬ አላሰብኩም ነበር። አዳነ አሁን እኮ ቤታችንን ነቅቷል። አድራሻችንን በሙሉ ያውቃሉ። ቆይ ፖሊስ ሲያመጡብን ምንድን ነው የምንመልሰው? ማምለጥ አለብን ቃል። የት ነው የምናመልጠው? ከዚህ አካባቢ ማምለጥ አለብን። ብሎም ደግሞ ከሀገር መውጣት አለብን። ቆይ እንደዛ ማድረግ የሚያስችል ገንዘብ አለ? አዎ፣ ስለ ገንዘቡ አታስቢ። ቤት ሄደን የተወሰነ ልብስና ገንዘቡን ይዘን እንሄድ። አዳነ እርግጠኛ ነኝ በዚህ ጊዜ ወደ ቤት መሄድ አስተማማኝ አይደለም። በቃ ዝም ብለን እንሂድ። በቃ እኔ ጋር እንሂድና ያሉንን ገንዘቦች በጠቅላላ ይዘን እንውጣ። ይሄ ጥሩ ሀሳብ ነው። እሺ ና እንሂድ። ለካ ታስሮ የተፈታ ሰው ነው ነፃነትን የሚያውቀው። አዎ ልክ ነሽ። ተመስገን፣ ከዛ ሁሉ ስቃይ ያወጣኝ። ይሄ ሁሉ ነገር ያለው ብዬ አልገመትኩም ነበር። ብቻ ግን ተመስገን አወጣኝ። ልክ ነሽ። በጣም አስጨናቂ ጊዜ ነበር። ተመስገን። ሞትን የሚያስንቅ ስቃይ ነው ያየነው በትንሽ ቀን ውስጥ። ልክ ነሽ። በጣም አስጨናቂ ጊዜ ነበር። ምን አሁንም አልጠገብክም እንዴ? ምን ነው ደበዘዝክ? አረ ጠግቤያለሁ። እና ምን ሆነ ነው የፈዘዝከው? ሶሲ የሰርኬ ነገር በጣም እያስጨነቀኝ ነው። እኔም እኮ በጣም ተጨንቄያለሁ። ትገኛለች እኮ አታስብ። እስኪ በነገርኝ እንዴት ነው የምናገኛት? እስካሁን ከፖሊስ እጅ ፋይሉ አልገባም። ፋይሉ ሲገባ ደግሞ አዳንና ቃል አምልጠዋል። እስኪ ንገርኝ እንዴት ነው የምናገኛት? ጭንቀትህ እኮ ይገባኛል ተሙ፣ ግን እኛ ከዚህ በላይ መንቀሳቀስ አንችልም። ፖሊሶች የሆነ ነገር እስኪሉን ድረስ። እኔ ግን
ሌላ መፈለጊያ ዘዴ ቢኖር ጥሩ ነው። ምክንያቱም የፖሊስ ስራ ነው ብዬ እጄን አጣጥፌ መቀመጥ አልፈልግም። እሺ ምን ሐሳብ አለ? እኔማ ምን ሐሳብ ይኖረኛል? ይኸው አንቺ ዘዴ አታጭም ብዬ ነው። በቃ ያቺን የማምለጥ ሐሳብ ስላመጣው አከበርከኛ? ምን ሆነሻል ሱሲ? ከሞት እኮ ነው የወጣ ነው። በጣም እንጂ ተሰቃየን እኮ። አሁንም ሰርኬን ከስቃይ የምናወጣበት መንገድ አስቢ። ወይኔ ሰርኬ የት ይሁን ያለችው ግን? እንጃ ሱሲ፣ እኔ በጣም እያስጨነቀኝ ነው የሰርኬ ጉዳይ። ተሙ እኔም በጣም ተጨንቄያለሁ። ይሄ ሁሉ የዛች የሰርኬ ጦስ ነው ለዚህ ያደረሰን። እባክህ ዝም በል አዳን። አውቃለሁ ሰርኬ ብዙ ችግሮች ነበሩባት፣ ግን ደግሞ ማስተካከል የምንችላቸው ብዙ ነገሮች ነበሩ። ሁሉንም ያበላሸው አንተ ነህ። ሱስ ልክ ነሽ አዳን። ቆይ ምንድነው የሆንከው? ያለ ምንም ምክንያት ሶስናን አመንካት። በቃ አሁን በእጃችን ጋቡ ስንል ደግሞ ተዘናክታት መለጥካቸው። ቆይ ምንድነው የሆንክ ያለው ነገር? የለም እሺ አሁን በቃ ያለፈው ነገር በሙሉ አለፈ። አሁን ምንድነው ማድረግ ያለብን? እዚህ የማውቃቸው ሰዎች አሉ፣ እነሱን እናናግራቸዋለን። እኔ የምልህ ታማኞች ናቸው እርግጠኛ ነህ? ተይ እንጂ ቃል፣ በዚህ ስራ ጥርሴን ነቅዬበታለሁ። ስንት ሰዎችን ነበር ማገናኛቸው መሰለሽ? የምርህን ነው? ህገወጥ ዝውውር ውስጥም አለህበት? ባክሽ ለፖሊስ ነው ህገወጥ የሆነው። ተጓዦቹማ ደስ እያላቸው ነበር የሚሄዱ የነበረ። አይ አንተ ሰው የሌለክበት የወንጀል ስራ የለም በለኛ። የወንጀል ስራ የተባለው ነው ገንዘብ የምናፍስባቸው። አባዳን ይመች። አሁን ደውልና አናግራቸው። ወንድምሽ ግን ስልኩ ምን ሆነ? እኔ እንጃ፣ እኔ ራሱ እየፈራው ነው። እንዴ ለምንድን ነው የምትፈሪው? ቃልና ያ ሰውዬ እኮ አግኝተውት እንዳይሆን ብዬ ነው። እና ማን ናቸው ቃልና ሰውየው ማለት? እኔን ወደዚህ ያመጡኝ ሰዎች ናቸው። እኔን ወደዚህ ሲያመጡኝ ወንድሜ ከኋላዬ ነበር። ከዛ ግን ምን እንደሆነ ምንም አላውቅም። ካየሽ ወደ እሷ አትሄጂም ነበር? አሰሮቼ እኮ አንተ እንደምታስባቸው አይነት ሰዎች አልነበሩ። ከገጠር ብዙ ጠያቂ የሌላቸው ልጆችን በማምጣት ለባለ ሀብት ይሸጣሉ። እኔንም ደግሞ የወሰደችኝ ሴትዮ ለባለ ሀብት ለመሸጥ እያሰለጠነችኝ ነበር። ታሰለጥነኝ ነበር ማለት ምን ማለት ነው? ምን ነበር የምታሰለጥንሽ? አለባበስ፣ አነጋገር፣ ሜካፕ እንዴት መጠቀም እንዳለብኝ፣ ወንዶችን እንዴት እንደማናገር፣ ብቻ በጣም ብዙ ነገሮች ነበር የምታሰለጥነኝ። እንዴ እንደዚህ የሚያረግ ሰው አለ እንዴ? እኔም እኮ ወደዚህ ከመጣው በኋላ ነው ሁሉንም ነገር ያወቅኩት። ከዛም ግን በባለ ሀብቱ ስልክ ደውዬ ወንድሜን ድረስልኝ አልኩት። እሱም መጣ እና የእሷ ጓደኞች ደግሞ ስራዋን ያውቃሉ። እሷን ለማጋለጥ እየሞከሩ ስለነበር እሱም ከነሱ ጋር ተቀላቅሎ መስራት ጀመረ እና በእኔ በኩል የተያዙትን ሴቶች በእኔ በኩል ለማዳን ቃል የምትለንን ነገር ሁሉ ማድረግ ጀመረ። በስመ አብ፣ እንዴት የሚገርም ነገር ነው። እሺ ከዛስ? ከዛማ እንደነቃውባት አወቀሽ መሰለኝ መንገዷን ቀየረች። መንገዷን ቀየረች ማለት? ቤተክርስቲያን እንሂድ ምናምን እያለች ነበር የምታታለለኝ። እኔም ማመንኳትና አብረን መሄድ ጀመርን። የመጨረሻው ቀን ግን አንድ ባለ መኪና መጥቶ እኔ ልሸኛቸው አለ። ከዛም በቃ ራሴን ሳቅ እዚህ ቤት ውስጥ ነው ራሴን ያገኘሁት። እንዴት ነው የሚቀፈው ባክሽ? በጣም ታውቃለህ፣ የሰው ልጅ በዚህ ልክ መጨከን ጀምሯል። አይዞሽ እሺ፣ አሁን ሁሉም ነገር ሰላም ነው። አመሰግናለሁ። እኔ የምለው ግን ለምን ወደ ሀገርሽ አልሸኝሽም? ወንድሜ እኮ እኔን ብሎ ነው የመጣው። እንዴት ብዬ ነው ትቼው መሄደው? ካላስቸገርኩ ግን ብንፈልገው ደስ ይለኛል። የት ሰፈር ነበር የምትኖር? ቡልቡላ አካባቢ ነበር የምኖረው። ቡልቡላ የት? ኧረ እኔ እንጃ አላውቅም። እሺ በቃ በሆነ መንገድ እንፈልጋለን። እዚህ ቤት እስከፈለግሽው ያህል ጊዜ መቀመጥ ትችያለሽ። አመሰግናለሁ። እሺ በቃ ምግብ ይዤ ልምጣ። የምንሰራው ነገር ካመጣኩ እኔ እዚህ መስራት እችላለሁ። እሺ በቃ የሚሰራ ነገር ይዤ ልምጣ።